ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ውድና እየተከበራችሁ ውድ ሀገሬ ልጆች እንደምን አላችሁ? እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ዛሬም በሁለት ርዕስ መጥቻለሁ ማለት ነው። እሱ ምን መሰላችሁ? አንደኛው በእሸቱ ጉዳይ ሲሆን ሌላኛው ደግሞ ይህ በፎቶ ላይ በምታዩት ባጭር በተቀጨው ወጣት ዙሪያ ማለት ነው መጥቻለሁ። እንግዲህ ይህ በፎቶ የምታዩት ወጣት የ5ኛ ዓመት የኤሌክትሮኒክ የመካኒክ ተማሪ ነበር። ግን እንዳለመታደል ሆኖ በሰው በላ ጅቦች ተበልቶ እንደዚህ በአጭር ቀርቷል ማለት ነው። እንግዲህ እንዳለመታደል ሆኖ እኛ ኢትዮጵያውያኖች ከቀን ቀን ከወራት ወራት የመጨካከኑ ነገር እየጨመረ እንጂ እየቀነሰልን አልመጣም። ይባስ ብሎ የሀገር ውስጡ አንሶም በውጭው ዓለም መጨካከን በጣም መስመሩን ስቷል ማለት ነው። እንግዲህ ሰሞኑን በየሚዲያው ስንሸራሸር የነበረውን ነገር አይታችኋል። አንድ ምስኪን አባት ሰርቼ ልጆችን አሳድጋለሁ ብሎ ቢሰደድ በሌላ ሀገር ዜጋ ሳይሆን በራሱ ዜጎች ምን ያክል አሰቃቂ ነገር ሲፈጸምበት እንደነበር ሁላችንም ያየነው ነው እና ጭካኔያችን ከሀገርም አልፎ በውጭውም እየተሰራጨ ይገኛል እና አላህ ልቦና ይስጠን ነው የምለው። እንዳልኳችሁ እንግዲህ ይህ ወጣት የ5ኛ ዓመት የዩኒቨርሲቲ ተማሪ ነው። የጎንደር ልጅ ነው ማለት ነው። የዩኒቨርሲቲያችን የ5ኛ ዓመት የኤሌክትሪክ መካኒክ ተማሪ የነበረው ተማሪ ታድሷል ዘመነ ነጋሽ ታህሳስ 30 ቀን 2015 ዓ.ም በደረሰበት ድንገተኛ አደጋ ከዚህ ዓለም በሞት ተለይቶናል። ዩኒቨርሲቲያችን በተማሪያችን ሞት የተሰማውን ጥልቅ ሐዘን እየገለጽን ለቤተሰቦቹ፣ ለመላ የዩኒቨርሲቲው ማህበረሰብ፣ ለወዳጅ ዘመዶቹና ለጓደኞቹ መጽናናትን እንመኛለን ይላል። የሚያሳዝነው ነገር ኢትዮጵያ ውስጥ በየጊዜው ወንጀል እንዲፈጸም የሚያደርገው የህግ ጉዳይ ነው። ይሄ ልጅ የሞተው በድንገተኛ አደጋ አይደለም፣ ሆን ተብሎ ነው የተገደለው ማለት ነው። ግን የእውነቴን ነው የምላችሁ የጸጥታ አካሉ ግፈኞችን ወንጀለኞቹን ይዞ ለህግ እንደማቅረብ እነሱን ለመደበቅ ልጁ በድንገት እንደሞት አድርገው እያወሩ ነው ያሉት። ልጁ ግን ሆን ተብሎ ነው የተገደለው። የእውነቴን ነው የምላችሁ። አስባችሁታል? እነሱ እነዚህ ወንጀለኞች ሲደብቋቸው ነገም ደግሞ ሌላ ወንጀል እንዲሰሩ እያመቻቹላቸው ነው። እንግዲህ አስቡት። ኢትዮጵያ ላይ በየጊዜው ወንጀል እየተበራከተ የሚመጣው ቆራጥ እርምጃ ወይም ደግሞ ውሳኔ ስለማይሰጠው ነው እንጂ ውሳኔ ሲሰጥ ቢታይ ኑሮ ማንም የማንም ህይወት አያጠፋም ነበር። ግን ከሌን እንደዚህ አድርጎ ምን ተደረገ ምን መጣበት የሚለው ነገር አሁን ተለምዷል ማለት ነው እና በጣም ነው የሚያሳዝነው። እናት በባዶ እግሯ እየሄደች በቆራጣ መቀነት ወገቧን አስራ አሳድጋ ልጇን ተስፋ አድርጋ ነገ ሌላ ቀን ነው ብላ ተሰቃይታ አሳድጋ እንዲህ ባጭር ሲቀርባት ደግሞ አስቦት ህመሙን ማለት ነው። ከባድ ነው። የእውነቴን ነው የምላቸው። እኔ ለመለው ለኢትዮጵያ እናቶች የምመኝላቸው ምን እንደታውቃላችሁ? የእሸቱ እናት የቀመሰችውን እድል ሁሉም እናቶች እንዲቀምሱት። የእውነቴን ነው የምላቸው። በቃ ለእነዚህ ምስኪን እናቶች፣ ለሀበሻ እናቶች ይሄን ነው የምመኝላቸው። የኢትዮጵያ እናቶች ጀግኖች ናቸው፣ መከራ ቀማሽ ናቸው። ግን እንደዚያም ሆኖ ለልጆቻቸው ሲሉ ማይሰሩት ነገር የለም። ስለዚህ እንዲህ ብላ ላሳደገች እናት እንደዚህ ልጇን በአጭር መቅጨት ሳይሆን ልክ የእሸቱ እናት የቀመሰችውን ያየችውን እንዲያዩ ነው የምመኝላቸው። እንግዲህ እሸቱ መግቢያው ላይ እንደሰማችሁት በጡረታ ገንዘብ ብቻ ስለሚተዳደሩ ስለማይበቃቸው የእናቱ እህቶች አክስቶች ያግዟቸው እንደነበር፣ እሱም በጣም የተለያዩ ስራዎችን ሲሰራ እንደነበር፣ እንዲሁም እህቱ አረብ ሀገር መታ ስትሰራ እንደነበር ራሱም ተናግሯል ማለት ነው። ቢሮት ላይ ለብዙ ዓመት እህቱ እንደሰራች ተናግሯል። ግን ያ ሁሉ መከራ ያ ሁሉ ስቃይ ያ ሁሉ ችግር አልፎ ዛሬ ላይ ከራሳቸውም አልፈው እሸቱ ለ54 ሰዎች የስራ እድል ፈጥሮ እናቱም እንዲሁ የራሷ ቢሮ ላይ ለአንዲት ሴት የስራ እድል ፈጥራ ሲሰሩ ማየት እንዴት ያስደስታል! እንዴት ያስደስታል! እውነቴን ነው የምላችሁ። እኔ እንደዚህ የድሮ ታሪካቸውን የሚያወሩ አሁን ታዋቂ ጥሩ ደረጃ ላይ የደረሱ ሰዎች ሲያወሩ ስሰማ እደሰታለሁ። ምክንያቱም አንድ በጣም ልጆቻቸውን ማሳደግ ያቃታቸው ተስፋ የቆረጡ እናቶች ሊኖሩ ይችላሉ። ስለዚህ ይህን ታሪክ ሲሰሙ ስለዚህ እኔም ነገ ሊያልፍልኝ ይችላል በልጆች ብለው ተስፋ ሊያደርጉ ይችላሉ። ተስፋ ደግሞ ለሰው ልጅ ወሳኝ ነው እና የእውነቴን ነው የምላቸው። በቃ በጣም አይደል ለኢትዮጵያ እናቶች ልክ የእሸቱን አይነት እናት እሷ የቀመሰችውን እሷ ያየችውን እድል እንዲያዩ በልጆቻቸው። የእውነቴን ነው የምላቸው። ለእናቶች ብቻ ሳይሆን ልጆች
ደክማ ያሳደገቻቸውን እናት የእሷን ያክል ውለታ እንኳን ባያደርጉ የእሷን ያክል ውለታ መመለስ እንኳን ባይችሉ እንደዚህ በቻሉት አቅም ወላጅን ማስደሰት ምንኛ መታደል ነው። የእውነቴን ነው የምላቸው። ስለዚህ ለኢትዮጵያ እናቶች እንደዚህ ልጆቻቸውን ወጣቶቻቸውን መቅጠፍ ሳይሆን ወጣቶች ልጆቻቸው ተምረው ደርሰውላቸው ያን ችግራቸው እንዲያስረሷቸው ያን ነው ምን የምመኝላቸው። እና እባካችሁን ሰው በላዎች ማለት ነው እባካችሁን አሁን የዚህ ልጅ ህይወት ብቻ አይደለም የቀማችሁት፣ የቤተሰቡን ህይወት ተስፋ የጣለውን እንዳለ ሰው ነው ህይወቱን ያጨለማችሁበት። እስኪ እሱን ወሰዳችሁ ምንድን ነው ጥቅማችሁ? አረ እባካችሁ የእውነቴን ነው የምላችሁ፣ ተው የሚጠቅም ነገር እንስራ። እና በጣም ነው የሚያሳዝነው። አላህ ለቤተሰቦቹ መጽናናትን ይስጣቸው እላለሁ። እና እሸቱ ደግሞ አላህ ይጨምርልህ፣ ያንተን አይነት ወጣት ያብዛልን እላለሁ። ኢትዮጵያ በአሁኑ ለሚያስፈልጋት እንዳንተ አይነት ሰው ነው። ትለያለህ። የእውነት በጣም ምርጥ ኢትዮጵያዊ ነህ። ምርጥ ኢትዮጵያዊ። እኔ እንጃ አላቅም። ሃይማኖት አይገድበው፣ ዘር አይገድበው። እኔ እስከሆነ እሸቱ የምን ተወላጅ እንደሆነ አላቅም። ለምን ካላችሁ እንደኛ ዘረኛ ስላልሆነ ዘር ይህ ነው ብሎ ወጥቶ ሲናገር አንሰማውም። አይታችሁ ከሆነ ህጻናቶችን የሚጠይቃቸው ምን የሚላቸው ነገር አንድ የሚያደርግ እንጂ የሚበጣጥስ ነገር እንደሌለው እኮ አለ። ስንቱ ዛሬ ማለት ነው በሚዲያ ያዘው ልቀቀው ምናምን በሚልበት ሰዓት እሱ ግን አንድ ኢትዮጵያ ብቻ ለመፍጠር የሚያደርገው ጥረት። አዎ ኢትዮጵያ በአሁኑ ሰዓት እንደሱ ያለ ጀግና ወጣት ያስፈልጋታልና አላህ ይጨምርልህ ነው የምለው። እና በድጋሚ ማለት የምፈልገው የኢትዮጵያ እናቶች የእሸቱ እናት የቀመሰችውን እድል ለእናንተም አላህ እንዲሰጣችሁ ልጆቻችሁን ለደረጃ አድርሶላችሁ አላህ እንዲሰጣችሁና እንደዚህ ስትካሱ ማየት ነው የምፈልገው እኔ። ነፍስ በላዎች ደግሞ አላህ ልቦና ይስጣችሁ። የእውነቴን ነው የምላችሁ። ይህ ምስኪን ወጣት እንደ ሰው አልፎለት አይደለም የተማረው። ተከራይቶ ነገ ሌላ ቀን ነው ብሎ ብዙ ነገር ችሎ ነበር፣ ግን በአጭር አስቀራችሁት። በሱ ላይ ብዙ ተስፋ የጣለበት ቤተሰብ ነበር፣ ግን አልሆነም። እና ለሀገራችን ሰላም ያደርግልን። መጨካከን በቃችሁ ይበለን ነው የምለው። እና የዛሬ ቪዲዮ ይሄን ይመስል ነበር። እና እሸቱ ምርጥ ሰው ነህ፣ አላህ ይጨምርልህ እላለሁ። የእሸቱ እናትም ደግሞ አላህ እድሜሽን ዘለግ አድርጎ ከዚህ በላይ ያሳይሽ እላለሁ። መልካም ልጅ ለቤተሰብ ብቻ ሳይሆን ለሀገርም ጠቃሚ ነው። እየጠቀምክም ነው፣ እያየን ነው። ቤተክርስቲያን ስታሰራ፣ መስጊድ ስታሰራ እና አላህ ይጨምርልህ። እና ሌሎቻችሁም ከምርጥ ወጣቶች ጥሩ ነገርን እንማር እላለሁ። ስላደመጣችሁኝ አመሰግናለሁ። ሰላም ሁኑልኝ።